አዎ አንቺ ብትሆኚ ምን ታደርጊ ነበር? እኔ ልጅ ወልዳለሁ። ስለዚህ ትፈቻዋለሽ ማለት ነው? አዎ እኔ በሆን ግን ይፈታኝ አልፈቅድለት። እባክህ እኔ እዚህ ጋር ነኝ። አንተ በዚህ ታሰክራለህ? አይ እኔ በማታ እሰክራለሁ። እሺ ስማ፣ ትክክለኛለሽ? ምን? አዎ አለሽ? አይ የለኝም። እኔ ግን ምን አለኝ ነው? ከፈቀድሽልኝ። እኔ ፈቃጅ አይደለም። ቆይ ግን እኔ ምን ባደርግ ነው ባልሽ መሆን የምችለው? ሲሪየስ የማወራው ነገር ሲሪየስ ነው። ያው ደስ ብለሽኛል። እናወራለን፣ ሻይ ቡና እንላለን። ማን ያውቃል አንድ ቀን ማወራ ይዝሞኝ ይሆናል። እርግጠኛ ነህ የሆነ ነገር ባዝ ታሰብከዋል? በትክክል እኔ መድብል ፈልግ ያጣሁት ምንም ነገር የለም። ምንም ነገር ዘጅኝ አሳካዋለሁ። ጨረቃን ከሰማይ ላይ አውረዳ አምጣ ብትይ አምጥቼ ይሰጥሻል። መድብል ከብዙ ልፋትና መከራ በኋላ እንግዲህ ትትናን በራሱ እጅ አስገብቷታል ማለት ነው። ቤተሰቦቻችን እንግዲህ በሚገርም ሁኔታና እንደሚታወቀው መድብል ለትትና የከፈለው መስዋዕትነት ይሄ የሚባል አይደለም። በጣም ትልቅ መስዋዕትነት ነው የከፈለላት። ለዛም እንግዲህ ከነዝና ከነ ካሌሞሲሳ እንግዲህ ከነዛ እና እንዲሁም ግብረ አበሮቻቸው ነፍሰ በላዎች አውሬዎች ሰዎች መካከል እንግዲህ በር ሰብሮ ገብቶ ከስንት እንትኖች ጋር ተፋልሞ ነው እንግዲህ በጀግንነት ከዛ ውስጥ ያስወጣት ማለት ነው፣ ያስለቀቃት። ኢቭን እንኳን ከዛ ከወጣች በኋላ እንግዲህ ተጠፋፍተው እንደሚታወቀው ለረጅም ጊዜ ቆይተዋል። በመጨረሻ ግን እሱ ራሱ ፈልጎ ነው እንግዲህ ፈልጎ አፈላልጎ እስከሚጠረጠርበት ማለት እዛ አካባቢ ሊሆን ይችላል ብሎ ወደ አሰበው ሰፈር ድረስ በመሄድ እዛ ድረስ ሄዶ እንግዲህ እሷን ድጋሚ ራሱ ሊያገኛት የፈለገው እሱ ነው። ምክንያቱም እሷ ራሱ መጀመሪያ በርግጥ ከመድብል ነው ይሄን ሁሉ ለዚህ ያበቃኝና እንደዚህ ከተረጋጋሁኝ ለመድብል የሚባል ሰው አለ እሱን አግኝቼው ማግኘትና ማመስገን አለብኝ። እንዴት እንደሆነም አላወቅኩም። እነዚህና እኮ እስካሁን እየፈለጉት ይሆናል እያለች እያሰበች ነበረ። ግን ተግባር ላይ አላዋላችሁም ወይም ደግሞ እንግዲህ ስልክ እሷ በርግጥ የላትም ግን አልቻለችም የነበረ። ግን ያው በመጨረሻም በሚገርም ሁኔታ እንግዲህ በመድብል እሱ ራሱ ፈልጎ መጥቶ እስካለችበት ድረስ አግኝቷታል ማለት ነው። ቤተሰቦቻችን ያው እንግዲህ ሲያገኛት አብርሽ በተለይ ትንሽ ደብሮት ነበረ። ያው ማለት መላመድ መቼም ታውቃላችሁ መጥፎ ነውና ውሎ ከማደር በዛ ላይ ደግሞ የሆነ ነገሯን እንደዚህ በተመችተው ስለነበረ አብርሽ ያው መድብል ጋር መገናኘታቸውን ብዙም አላስደሰተውም። ግን እንደውም የመጀመሪያ ራሱ ሲገናኙ በቃ ይሄ ልጅ ቆይ ምንድነው ግንኙነታችሁ በፊት ታውቃላችሁ ምናምን እንደዛ አይነት ወሬ ያወራ ነበረ። ግን ያው የመጨረሻ ሆኖ እንግዲህ ድጋሚ ራሱ ተደጋግሞ ተገናኝተዋል ማለት ነው። ስለዚህ በመጨረሻም አብርሽ እንግዲህ እንደዛ ቆጣ ገንፈል ቢልም እሷንም እያኮረፋት ነበር። በርግጥ እስከ ኩርፊያ ድረስ ደርሷል። ግን ቢያኮረፈም ምንም እንትን ያሉት ነገር የለም ማለት ቦታ አልሰጡትም። እንግዲህ ትትናም እስከ መጨረሻ ድረስ ህቅታ ድረስ ሂዳ እንግዲህ እሷ ራሷ ደውላም አግኝተዋለች። የሚገርመው ሰው በመጨረሻ እንግዲህ እስኪ ለምን እናንቺ አንዳንድ ነገሮች አናወራም በማለት መድብል እንግዲህ ሻይ ቡና እያልን እናወራ ብሎ የሆነ ካፌ ውስጥ ተቀጥሯት ነበረ። ከዛም ከቀጠራት በኋላ እንግዲህ አብረው ደስ የሚል ጊዜያትን አሳልፈው ሲጫወቱ ምናምን ቆይተው እንግዲህ በመጨረሻ ያው የሆነውን ነገር አንዳንድ ነገሮችን አውርተው ነው የተለያዩት ማለት ነው ቤተሰቦቻችን። ከዛ መጀመሪያው እንግዲህ ከዛ ውስጥ አለሽ ወይ ጓደኛ የሚል ነበረ ጥያቄ መድብል እንግዲህ ሲጠይቅ እሷ ደግሞ አይ የለኝም ነበር መልሷና እሱ ደግሞ ለመድብል በጣም የሚፈልገው ፓርት ነበረ። እሷ እኔ እንኳን ምናምን ሲላት እንዴ ምን አለኝ ለማለት ነው ስትለው አንቺ ተፈቀርሽልኝ ሲላት አይ እኔ እንኳን ፈቃጅ አይደለሁም የሚል መልስ ነበር የሰጠችው። እንግዲያውስ እንድትፈቅጂልኝ ወይም ደግሞ የኔ እንድትሆኚ ምን ነገር ማድረግ አለብኝ ብሎ ነበር ጥያቄ ጠየቃት። ከዛ እንግዲህ እሷ ያለችው ምንድነው እኔን ማግኘት ከሆነ የምትፈልገው አንድ ነገር ብቻ ነው፣ እሱም ደግሞ ወንድሜ የጠፋ ወንድም አለኝ እና እሱን ካገኘህልኝ እኔ ሚስትህ ነኝ ነበር ያለችው። እሱም እንግዲህ በደስታ እንኳን አይደለም ላንቺ
እንኳን አይደለም ይሄንን ነገር ሌላም ብትኝ አደርጋለሁኝ። ሰማዩን ከሰማዩ ላይ ሄደሽ ፀሐይን ጨረቃን አውርዴ አምጣ ብትኝ አወርዳለሁኝ በማለት ነበረ እንግዲህ የመለሰላትኝ የነበረው። እሷም እንግዲህ በደስታ ነበረ ይሄንን ካደረክማ አዎ አምናለሁኝ ሲጀመር ከዛ ከሞት መንጋጋ አትርፈኛልና አሁንም ደግሞ ነገርዮሹን እንደምታሳካው ምንም ጥርጥር የለኝም አምናለሁኝ ነበር ያለችው ማለት ነው ቤተሰቦቻችን። እሱ ከዛ በኋላ እንግዲህ በቃ ተግባቡ ማለት ነው። እና በመጨረሻም እንግዲህ አዎ አገኘዋለሁ እናገኘዋለን፣ አንቺም ወንድምሽን ታገኛለሽ። ከዛም እንግዲህ ደግሞ የሚገርመው ወንድምሽን ብቻ ሳይሆን የገባን ገብተን እናገኘዋለን። ከዛም ደግሞ ለኔም ጓደኛ ሆኖ ላንቺም ወንድምሽ ሆኖ እኔና አንቺም እንጋባለን። ሁሉም ነገር በጣም ቀላል ነው አብሽሪ በማለት እንግዲህ አበሽሯታል። እሷም እንግዲህ በደስታ እሺ አምናለሁኝ እጠብቃለሁኝ፣ እኔም አንዳንድ ኢንፎርሜሽኖች አሉኝ እነሱንም ደግሞ አብረን የምናያቸው ይሆናል በማለት ነው የመለሰችልን። እሱም እሺ እንደዋወላለን በማለት እንግዲህ በመጨረሻ እንግዲህ ተሰነባብተዋል ማለት ነው ቤተሰቦቻችን። እንግዲህ በቅርቡ ወንድሟ እንደምታገኝ ተስፋ እናደርጋለን። ያው እንግዲህ እንደሚታወቀው ወንድሟ አብርሽ ይመስለናል። እሷም እንግዲህ ምን ፎቶ አለሽ ወይ ብሎ ስላት መድብል እንኳን የመለሰችው ነው ፎቶ ምናምን የለኝም፣ ግን ደግሞ እናቴ ታፋው ላይ ጥቁር ምልክት አለው ብላኛለች እያለች ነበርና እንዴ ታዲያ የአዲስ አበባ ሰው ሁሉ ታፋ እየተገለጠ ታየበኛ እያለ እንግዲህ እየሳቀባት ነበር። እና በሚገርም ሁኔታ እንግዲህ መድብል አብሽር ብሏታል። መድብል ደግሞ እንደሚያሳካው ምንም ጥርጥር የለውም። በአጭር ጊዜ ተሳክቶ እሷና እሱ እንግዲህ ምርጥ ጥንዶች እንደሚሆኑ ተስፋ እናደርጋለን ቤተሰቦቻችን። ስለዚህ እንግዲህ ተፍተፍ እያሉ ነው። ምክንያቱም ያው በዚህ አጋጣሚ አሪፍ ነው። ለግሌም እንግዲህ ተለቅላታለች። ያው እንደሚታወቀው የግሌ ራሱ በጣም እየተናደደች አልነበረ በዚህ ጉዳይ። ስለዚህ ለግሌም እንግዲህ አሪፍ ምቹ ነገር ነው ብለን ተስፋ እናደርጋለን። እንግዲህ ቤተሰቦቻችን የግሌም እንዴት እንደምትወዱ ታውቃላችሁ አብርሽም እንግዲህ ልቡ አንዴ ወደዛ አንዴ ወደዚህ እያለ ነው የነበረው። ግን አሁን በዚህ ጥሩ መንገድ እንደሚከፈትለትና እንደሚስተካከልለት ተስፋ እናደርጋለን ቤተሰቦቻችን። የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መድብል ከተትና ጋር እንግዲህ አብርሽ ጋር የግሌ ጋር ገለሙ እንግዲህ የግሌን እንደሚወዳት እንግዲህ በደብዳቤ ጽፎ ለአብርሽ አሳውቋል። እሱም ጋር ትንሽ ውጣ ውረዶች ሊፈጠሩ ይችላሉ የሚል ፍራቻ አለ። እንግዲህ ሁሉም ነገር ተስተካክሎ እንግዲህ ደግሞ ተንከሲስም ከጽጌ ጋር ጥሩ ነገር እንደሚጀምር አንጠራጠርም ማለት ነው። ያው እንግዲህ እንትን እያለ ነው ቤተሰቦቻችን እንደሚሳካለት ተስፋ እናደርጋለን። እንግዲህ ልብ አይሞት አይደል እንዴ ወንድ ልጅ አይደል እሱ ምን ያንሰዋል? ስለዚህ እሱም ተፍተፍ እያለ ነው። በቀጣይ አዲስ ነገር እንገናኝ። ሰላማችሁ ይብዛ ቤተሰቦቼ። ላይክ አትርሱ። ባይ ባይ። ወዳችኋለሁ።